ይህ ቦታ የአዲስ አበባ ከተማ አስተዳደር ከሰዎች ለሰዎች የልማት ድርጅት ጋር በመተባበር ለሚያስገነባው የስማርት ፖሊቴክኒክ ኮሌጅ የተሰጠ ቦታ ነው። በአዲስ አበባ ለመጀመሪያ ጊዜ ይገነባል የተባለው የስማርት ፖሊቴክኒክ ኮሌጅ በአይነቱ ለየት ያለ ዲጂታላይዝድ የሆነና ተማሪዎች ከዚህ ቀደም ከለመዱት የቴክኒክና ሙያ ስልጠናዎች ባሻገር ዲጂታላይዝድ በሆነ መልኩ ትምህርታቸውን የሚከታተሉበት ማዕከል ሆኖ የሚገነባ ነው። በአመትም ከ600 እስከ 800 የሚደርሱ ተማሪዎችን የማስተናገድ አቅም ይኖረዋል ተብሎ ነው የሚጠበቀው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የስማርት ፖሊቴክኒክ ኮሌጅን ግንባታ ባስጀመሩበት ወቅት እንዳሉት ኮሌጁ ወጣቶችን በማኑፋክቸሪንግ፣ በአውቶሞቲቭ፣ በኤሌክትሪክና ኤሌክትሮኒክስ፣ በኮሚኒኬሽንስ፣ በቴክስታይል የትምህርት ዘርፍ በተግባር ላይ ያተኮረና ዘመናዊ ቴክኖሎጂን በመጠቀም ስልጠናን ይሰጣል። ተመራቂ ወጣቶችም በስነ ልቦና የዳበሩና የሚሰሩ እጆች ባለቤት ከመሆን ባለፈ በራስ መተማመናቸውን ከፍ የሚያደርግ ነው ብለዋል። አሰልጥነን ሰርተፍኬት አይደለም እንሰጣቸው። ከሰርተፍኬት ባለፈ በራስ መተማመንን የሚሰሩ እጆችን፣ ሀሳብ የሚያፈልቁ አእምሮዎችን፣ ክህሎትን የምናስታጥቅበት ስፍራ ነው የሚሆነው። ወጣቶች በከተማችሁ አዲስ አበባ በርካታ እድሎች ተፈጥረዋል። የምትሰሩበት አእምሮና እጃችሁ ተጣምረው ለትውልድ የሚተርፍ ስራን ትሰሩ ዘንድ እድሎች በጣም በሰፋፊው ተከፍተዋል። የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው በከተማ አስተዳደሩ ስር የሚገኙ ነባር የፖሊቴክኒክ ኮሌጆች በተለያዩ የትምህርት ዘርፎች በአመት እስከ 10,000 የሚጠጉ ተማሪዎችን ሲያስመርቅ መቆየቱን አስታውሰዋል። ሆኖም በዘርፉ የሚፈለገውን የሰው ኃይል በማግኘት ረገድ ግን ክፍተት እንዳለ ገልጸዋል። 14 ነባር የቴክኒክና ሙያ ኮሌጆቻችን ለከተማችን የልዩ ልዩ አገልግሎት ዘርፎች አስፈላጊ የሆኑ መካከለኛ ደረጃ ባለሙያዎችን በማፍራት ረገድ የከተማችንን ዋና የስልጠናና የክህሎት ማበልጸጊያ አምዶች ናቸው። ነገር ግን የከተማችንን ፈጣን የህዝብ ቁጥር እድገት፣ የኢንዱስትሪው መስፋፋት፣ የስራ ገበያ በየጊዜው የሚጠይቀው አዲስና ዘመናዊ የቴክኖሎጂ እውቀት እንዲሁም በየአመቱ የሁለተኛ ደረጃ ትምህርታቸውን አጠናቀው ወደ ስልጠና ማዕከላት የሚቀላቀሉ ሰልጣኞች ቁጥር በከፍተኛ መጠን መጨመር የነባር ኮሌጆቻችንን የማሰልጠን አቅም ከማሳደግ ባሻገር በዓለም አቀፍ ደረጃ የተደራጁ ተጨማሪ አዳዲስ ኮሌጆችን መገንባትን የማይቀርና አስቸኳይ ፍላጎት አድርጎታል። የመጀመሪያው የስማርት ፖሊቴክኒክ ኮሌጅ በቴክኒክና ሙያ ዘርፍ ወጣቶችን ከስራ ፈላጊነት ወደ ስራ ፈጣሪነት፣ ከንድፈ ሀሳብ ወደ ተግባር የሚያሸጋግር አዲስ የስራ ዕድል የሚፈጥር የክህሎት ድልድይ እንደሚሆን በመድረኩ ተመላክቷል። ዛሬ የምናስጀምረው ይህ አዲስ ስማርት ፖሊቴክኒክ ኮሌጅ ግንባታው ሲጠናቀቅ ቢሮአችን በ14ቱ ነባር ኮሌጆች አማካይነት ያለውን አጠቃላይ የከተማውን የማሰልጠን አቅም በከፍተኛ ሁኔታ የሚያሳድግ የሰልጣኞችን ተቀባይነት ቁጥር በእጥፍ የሚያጎለብት እና የስልጠና ጥራቱን ወደ ላቀ የቴክኖሎጂ ደረጃ የሚያሸጋግር ተጨማሪ አቅም ይሆንልናል። የዚህ ስማርት ኮሌጅ መገንባት ዋና ልዩነቱ ትኩረቱን የስልጠና ጥራትን ከዘመናዊ ኢንዱስትሪ ደረጃ ላይ ማጣጣም ነው። ኮሌጁ በአመት ከ800 በላይ አዳዲስ ወጣቶችን ተቀብለው በዘመናዊ ማኑፋክቸሪንግ፣ በአውቶሞቲቭ ቴክኖሎጂ፣ በኤሌክትሪክና ኤሌክትሮኒክስ፣ በኮሚኒኬሽን፣ በቴክስታይል እና በሲኤንሲ ወይም ኮምፒውተር ኒውሜሪካል ኮንትሮል ቴክኖሎጂዎች ላይ ያተኮረ የላቁ ስልጠናዎችን ይሰጣል። ፕሮጀክቱን በትብብር የሚገነባው የሰዎች ለሰዎች ድርጅት የቦርድ ሰብሳቢ ሰብስቲያን ብራንድስ ከዚህ ቀደም በመላው ሀገሪቱ 8 የፖሊቴክኒክ ኮሌጆችን መገንባታቸውን ተናግረዋል። 9ኛው የስማርት ፖሊቴክኒክ ኮሌጅ በቴክኖሎጂ የታገዘ ስልጠናን በመስጠቱ እንዲሁም ወጣቶች አዳዲስ ፈጠራዎችን እንዲያበለጽጉ በማድረጉ ከሌሎች ኮሌጆች እንደሚለይ አብራርተዋል። የኮሌጁ ግንባታም ከ2 እስከ 3 ዓመት ጊዜ ውስጥ እንደሚጠናቀቅ አስታውቀዋል። We've built 8 TVTs until now and this is going to be the 9th one. እስካሁን 8 የፖሊቴክኒክ ኮሌጆችን በኢትዮጵያ ገንብተናል። ይሄኛው 9ኛው ነው የሚሆነው። ከዚህ ቀደም የገነባናቸው በተለያዩ ሀገሪቱ ገጠራማ ከተሞች ሲሆን ይሄኛው ከሌሎች በብዙ ነገር ይለያል። ይህ ተቋም ስማርት መሆኑ ልዩ ያደርገዋል። ስማርት መሆኑ ልዩ ያደርገዋል ስንል ዲጂታል መሆኑ ሳይሆን የተባበረ ልምድ ልውውጥ የሚተገበርበት ማለት ነው። ተማሪዎች በእጃቸው አዳዲስ ነገሮችን መፍጠር ይኖርባቸዋል። ይህም እውን ለማድረግ ካሪኩለም ለማበልጸግ ተማሪዎች እውነተኛ ክህሎት እንዲኖራቸው ለማድረግ በጋራ እንስራ ስል ጥሪን አቀርባለሁ። So I invite everybody entrepreneur in this round to please partner with us. የኮሌጁ ግንባታ በጥራትና በተቀመጠለት ጊዜ ተጠናቆ ለአገልግሎት እንዲበቃ በልዩ ትኩረት ክትትል እንደሚደረግበት እንዲሁም አስፈላጊውን ትብብር እንደሚያደርጉ ከንቲባ አዳነች አቤቤ አረጋግጠዋል። የሚገነባው ኮሌጅ ለትውልድ የሚሻገር አሻራ ነው በማለት መሬታቸውን ለፕሮጀክቱ ለለቀቁ አርሶ አደሮችም ምስጋናቸውን አቅርበዋል።